ቆይ ምን ያክል ሰዓት የሚቆይ ይመስልሻል ብሎ ጠይቀኝ ዝግጁነቴን ለማወቅ እና እኔ 12 ሰዓት አልኩት ስለው አይደለም ቀላል ነገር አርግሽ ነው 24 ሰዓት ይቆያል አቨሬጅ 24 ሰዓት ይቆያል አለኝ እሺ ለመወሰን መጨረሻ ላይ አንድ ጥያቄ ጠየቅኩት ለልጄ የሚጠቅማት በምጥ ቦልድ ነው በሲስ ብዬ ጠየቅኩት ኤርሊም እንደሆነ ከዛ አይ ለልጅሽ የሚጠቅማት በምጥ ብትወልጂ ነው አለኝ እንዴት አልኩት ያው ተዘቅዝቃት ቆያለሽ ሽርቱ ሃይፈሳል ከሳምባ ውስጥ ያለው ፈሳሽ ይወጣል ስለዚህ ስትወጣ በራሷ የመተንፈስ እድሏ ሰፊ ነው በምጥ ከሆነ ሲለኝ በቃ በምጥ ነው ወልደው አልኩት ኢንስታንትሊ እዛው ላይ እናትነት እኮ ነው ደስ የሚል ዶክተር ክፍሎን ተስፋ ይባላል ማጽናናት ህክምና ስፔሻሊስት ሐኪም በምጥ የምትወልድበት ሰዓት ላይ ከሰርጀሪ የተሻለ የምታገኛቸው አንዳንድ አድቫንቴጆች ይኖራሉ ሶ ለእናትየው ለምሳሌ በምጥ የምትወልድ ከሆነ ሪከቨሪዋ የተሻለ ይሆናል ማለት ነው ሶ እናትየው ከወለደች በኋላ ቶሎ መንቀሳቀስ ትችላለች የሚኖረው ይሄ መመጠንም አንጻራዊ ከሰርጀሪ የተሻለ ነው የሚሆነው አክቲቪቲ ማድረጓ ደግሞ ሌላ የሚሰጠው ጥቅም ምንድነው ቶሎ ከልጅየው ጋር ኮኔክሽን ፈጥራ አቅፋ ጡትም ቶሎ ማጥባት ትችላለች ማለት ከዛ ውጪ ደግሞ በጤና አኳያ ደግሞ ካየነው ሰርጀሪ ሲሰራ እና በምጥ ስትወልድ እናት ሰርጀሪ ሲሰራ የሚኖረው የደም መድማት ሪስክ አንጻራዊ ጨመር ያለ ነው የሚሆነው ከዛ በተጨማሪ ደግሞ በምጥ የምትወልድ እናት ከወለደች በኋላ የሚኖረው የደም መርጋትና ደሙ ተቆርጦ ሳምባ ላይ የሚሄድ ሪስኳ በጣም የቀነሰ ነው ከሰርጀሪ ከምትወልድ እናት አይነት ሲታይ ማለት ነው ሶ እሱኛውም ሌላ አዲሽናል አድቫንቴጅ ይሰጣታል በተለይ አንድ ልጅ በምጥ ሲወለድ ሳምባውና ደረቱ በደም ኮምፕረስ ተደርገው ስለሚወጡ ከተወለደ በኋላ የሚኖር ያተነፋፈስ ችግር ወይ ቶሎ አተነፋፈስ ሪስክ የቀነሰ ነው የሚሆነው በሰርጀሪ ከሚወለዱ ጀልጻ ሲታይ ማለት ነው